ህወሓት የሚያስበው ትግራይን እንመልሳለን ነው ግን አሁን የትግራይ ህዝብ የሚያስበው ትግራይ መመለስ ሳይሆን ህወሓት ወደ ጦርነት እየገፋው እንደሆነ ስላወቀ ህወሓት ይሄንን የድል በዓል እየተጠቀመበት የነበረው ለጦርነት ጉሰማ ነው ማነሳሻ ነበር እየተጠቀመበት ያለው ክልል ውስጥ ያለው ፖለቲካዊ ግለት ለሶስት ተከፍሏል የትግራይ ህዝብ ያሳለፈው ትግል ያገኘው ድል የትግራይ ህዝብ ምን ድል አግኝቷል የምርስ አሁን እንደተባለው ድግሱ ነው የሚያስፈልገው ወይንስ መረጋጋቱ ጥያቄው ጊዜያዊ አስተዳደሩ ሁለት ይሄ በዓል ሶስት አከብራለሁ ያለው ደግሞ ህጋዊ ህልውናውን ያጣው ህወሓት ነው እውነትም የትግራይ ህዝብ ይሄን ፕሮግራም ገብቶ ካከበረ በህዝቡ ዘንድም ገና ያልተቀረፈ ትልቅ ችግር አለ ብለን ነው የምናየው በዚህ ጋር ደግሞ ህወሓት እኔ ነኝ የክልሉ ጉዳይ የሚመለከተኝ ይላል በዚህ ጋር ደግሞ ፖለቲካ ፓርቲዎች ህወሓት ማን ስለሆነ ነው ተናስተለን ወደ ቤተሰቦቻችን እንደምቆያችሁን ይህ ሐሳብ ሚዲያ ነው ሐሳብ ዊክሊያችን ተጀምሯል ሐሳብ ዊክሊ ዘወትር ቅዳሜ በዚህ ሰዓት የሳምንቱን አበይት የተባሉ አንኳር የተባሉ ጉዳዮችን አንስተን የምንጫወትበት ሰዓታችን ነው እንደ ሳምንቱ ዛሬም ደግሞ በረከት ዮርዳኖስና ያልፋል ሆነን ተገኝተናል አብራችሁን እንድትቆዩ በክብር ጋብዘናል ከሰር የምትገኘው የሐሳብ መስጫ ሳጥን ላይ ማናቸውንም የተሰማችሁን ጉዳይ በመናነሳቸው ጉዳዮች ላይ የእናንተን አተያይ ብትሰጡን በጣም ደስ ይለናል ወደ በኋላ ላይ ደግሞ ዛሬ የተለየ አዲስ ነገር ወደ እናንተ እናደርሳለን አብራችሁን እንድትቆዩ በድጋሚ በክብር ጋብዘናል በረከት ዮርዲ እንዴት ናችሁ አለን እንግዲህ ዛሬ ሁለት ጉዳዮች ላይ በዋናነት ቆይታችን እናደርጋለን አንደኛው በርግጥ እንደ ማማማቂያ እንደ ግሮሮ መጥረጊያ ነው የምናደርገው በትናንትናው ዕለት ወደ ረፋድ አካባቢ ላይ የአሜሪካ ኤምባሲ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ያወጣው አንድ መግለጫ ነበር ከኢትዮጵያ ወቅታዊ ነባራዊ ሁኔታ ጋር ተያይዞ ያወጣው መግለጫ ነበርና አይታችሁታል መግለጫው ይወርድ እኔ ተመልክቼው ነበር አይቼው ነበር እስከ ዛሬ ድረስ የአሜሪካ ኤምባሲ በኢትዮጵያ ሲያወጣው የነበሩትን ሜሴጆች እየተከታተልኩ ነበር የትላንት ነው የዛ ቀጣይ ነው የሆነብኝ ሁለት ደግሞ አምባሳደር ማሲንጋ አብሶ ወደ ሰሜኑ ክፍል ሄደው ያደረጉት ኢንተርቪዎች ምናምን የዛ ሙቀት እዚህ ጋር ሳት ሊፈጠር ነው አይነት ስሜት ነው ያስተጋቡት ብዬ ነበር ያሰብኩት እንደጋጣሚ ደግሞ ከሰዓታት በኋላ እንደገና መግለጫውን አድሰውታል ለምን እንዳደሱታል ተናገሩ ማስተካከው ለምን እንደገባ አንተን ኦፊሻሊ ያልተናገሩም ዝም ብለው ነው ቀይረው ያስቀመጡት እንደገና ወደ ቀያሪው ከመግባታችን በፊት አጠቃላይ የመጀመሪያው መግለጫ መንፈስ እናንሳውስ ባንታ አትያይ በኒያታይ ቀጥታ የተሰማቸው ነው ፔኔትሬት ያደረጉት ቀጥታ ትግራይ ክልል ላይ ሄደው ያዩትን ነገር ጦርነት ይነሳል የጦርነት ድቤ የተሰማ ነው የሚለው ነገር ኦሬዲ አይተውታል እኛም ኦብዘርቭ ያደረግነው ያለው ነገር ነው ቀጥታ እሱን ነው ሲናገሩ የነበሩት መንግስት የድሮን ጥቃቶችን ኮሙኒኬሽኖችን መጀመር እንዳለበት እነዚህ ነገሮች ተቀራርበው የመነጋገር ሂደት መጀመር እንዳለበት ነው አጽኖት ሰጥተው ሲናገሩ የነበረው ከዛ በኋላ ግን የቀየሩት ደግሞ ይሄ ነገር ሙሉ በሙሉ ወጥቷል እና ሁለቱ ላይ ያስተዋልኩት ነገር መጀመሪያ ሴንስ ያደረጉት ነው ዳይሬክት ያስቀመጡት ከዛ በኋላ ግን ያለውን ዲፕሎማሲ ያለውን ደግሞ መንግስት ላይ የሚፈጥረውን ጫና በሁለቱ ሀገራት ደግሞ መካከል ላይ ያለው የዲፕሎማሲ ግንኙነት የፈጠረው ነገር ይመስለኛል ለውጡ የመጀመሪያውን እኔም በሰፊው ተመልክቼው ነበርና ጧት እንደወጣ ስናየው ያው ከእውነት ያዘለና ሐቅነት ያለው መረጃ ነው የሚመስለው እና ቃለን በሀገሪቷ የተነሱ ሐሳቦች ልክ ናቸው ለምሳሌ ግጭት እየተነሱልባቸው አካባቢዎች ወደ ሰላምና መረጋጋት መምጣት አለባቸው የሚለው ትልቅ ጉዳይ ነው እንደዚህ በየክልሉ ያሉ ሸኔ የጀመረውን የሰላም ድርድር መቀጠል አለበት ብለዋል ይሄም ተገቢ ነው በአማራ ክልል የተንቀሳቀሰ ያሉ የፋኖ ኃይሎችም ወደ ሰላም ድርድር መጣው ሰላም መምጣት አለበት ነው ሌላው ተፈናቃዮች ያሉት ቅድም እንዳነሳው በትግራይ ክልል ባደረጉት ምልከታ በርካታ ተፈናቃዮች ወደ ቀያቸው ስላልተመለሱ ይሄ ነገር መተግበር አለበት ነው ሌላው እዚህ ላይ በጣም ትልቅ ጉዳይ የነበረው የፌደራል መንግስቱ በህዝቡ ላይ ያደረሰ ያለው የሰው አልባ አውሮፕላን ጥቃቶች መቆም አለባቸው ነው ያለው አንዳንድ መረጃዎች እኮ እንመለከታለን እንደዚህ አይነት ጥቃቶች ይደርሳሉ የጥቃቶቹ ሁኔታ በምን እንደተፈጠረ ብዙ ዘርዘር ያለ መረጃም ባይኖር አለ የአሜሪካ ኤምባሲ የሚወጣበት ሁኔታ እነዛን ነገሮች ተመልክቶና አይቶ ነው የምንለው ነው ምክንያቱም እንደዚህ አይነት ጥቃቶች ስታደርስ ያው መቼም ጦርነት አካባቢ ላይ አንዳንድ ንጹሃኖችን ልትጎዳ ትችላል ይሄ ሐሳብ መጀመሪያ ልኮ ነው ያለ ሁለተኛ ላይ ደግሞ ተቀይሮ የመጣው ሐሳብ ይሄ የሰው አልባ ጥቃቱ የሰው አልባ ድሮን ጥቃቱ እሷን ነገር ሙሉ ለሙሉ ተሰርዟልና እንግዲህ መጀመሪያው ላይ በደንብ
ምናልባት እንደው የእናንተን አተያይ ብለን ያነሳነው ለምንድነው ማሲንጋ አምባሳደር ማሲንጋ በመጀመሪያው መግለጫቸው ላይ እንዳልነው ወደ ረፋድ አልነበር የወጣው ወደ 4 ሰዓት ገደማ ላይ ነበር የወጣውና እዛ መግለጫ ላይ ከዚህ ከትጥቅ ትግል ጋር በተያዘ ከፋኖ ጋር በተያዘ ከኦኤልኤ ጋር በተያዘ የተናገሯቸው ነገሮች አሉ ከዛ ባለፈ ደግሞ እንደዚህ የተፈናቀሉ ዜጎች እንዲመለሱ ለትምርት የደረሱ ልጆች በአስቸጋሪ ቦታ ላይ የሚገኙ ወደ ትምርት ገበታቸው እንዲመለሱ ከምንም በላይ ደግሞ ይላል እዛ መግለጫ ላይ ከምንም በላይ ደግሞ በኢትዮጵያ ሰላምና መረጋጋት ያለው ስርዓት ያስፈልጋል የሚል ነገር ነበር ያወጡትና ወደ ማምሻው ላይ ይሄ ሐሳብ ተቀይሯል በተለይም ደግሞ የፌደራል መንግስት የሚያደርገውን አብዛኞቹ እንደውም እንደ ሄድላይን አድርገው ሲጠቀሙት ነበር ይሄንን ዜና ከተመለከታችሁትና ምክንያቱም ይሄን መግለጫ ያወጣው ማን ነው የአሜሪካ የሚለው ስም የያዘ ኤምባሲ ነው ስለዚህ በአሜሪካ ኤምባሲ ስም የሚወጡ እንደዚህ አይነት መግለጫዎች ትልቅ ትርጉም ተሰጣቸዋል መልእክቱ ለሌላም ኤምባሲ ጭምር ለሌሎች የዲፕሎማሲ ማህበረሰቦችም ጭምር እንደ ምንድነው እንደ ማስጠንቀቂያ መልእክትም ጭምር ይታያል ብዙ ጊዜ ስለዚህ ያንን መግለጫ በስተኋላ ላይኛ ስንመለከተው አንደኛዋ እንትን ተቀይራለች እንዳያችኋት ቀደም ሲል ሚዮርዲ እንዳነሳው ለምን መቀየር አስፈለገ ምን ተገነዘባችሁ ያው እኔ አንደርስታንድ ማድረግበት ነገር ምን አለ መሰለ የአሜሪካ ኤምባሲ መረጃ ይደርሷል ይተነትናል ኦርጋናይዝ ያደርጋል ከዛ በኋላ ደግሞ ከአሜሪካ መንግስት አቋም አንፃርና ደግሞ ከኢትዮጵያ መንግስት ጋር ያለው ሪሌሽን እነዚህ ነገር ቀምሙ ነው የሚያወጣው ግን እኔ በተከታታይ ጊዜዎች በዚህ 1-2 አመቶች ውስጥ ከአሜሪካ ኤምባሲ ላይ እየታዘብኩት ያለው ነገር መረጃን እንደመጣ እንደወረደ የመለጠፍ ነገር ነው በተከታታይ እየተመለከትኩበት ያለው በርግጥ እኔ ፐርሰናሊ ባለኝ መረጃ አሜሪካ ኤምባሲ ውስጥ በጣም ብዙ ኢትዮጵያኖች ይሰራሉ መረጃ በማደራጀት በመተርጎም ምን በማለት ግን አንዳንዴ ባላንስ ያስፈልጋል በርግጥ ይሄ ኤምባሲ እንደ ሚዲያ ባላንስ አድርጎ እንደዚህ አድርጎ ምናምን ይሰራል የሚል ነገር ኤክስፔክት አላደርግበት ሪፖርትስ ግን ሲሰበሰብ በቂ እንዲህ የሚሰማን ነገር የለም እንደ አይደለምና ኤምባሲ ይቅርና አንድ ኤንጂኦ በሆነ ፈንድ የሚደረግ ኤንጂኦ እኮ እንደዚህ አይነት እንትኖችን የዳታ አናሊሲስ ይሰራል አይደል የማረጃ ማሰባሰብ ነገሮችን ሰርቶ ነው ከዛ እንደዚህ አይነት እንትኖችን የሚያወጣው ሪሊዞችን የሚያወጣው እንደው እንደዛ ብሎ መናገር እርግጠኝነት ሊኖር ይችላል በርግጥ ምን አለ መሰለ ትልቅ ተቋም ከዛ ከትልቅነቱ አንፃር ካለን ደግሞ ቆይታ አንፃር ከተሰሚነቱ ደግሞ ከሁሉም በላይ የሚበልጠው ከተሰሚነቱ አንፃር የፖለቲካ እይታዎች ይንጸባረቁበት ነበር እስከ ዛሬ ድረስ የትላንትና የጧቱንም ያየውበት ቀጥታ የፖለቲካ ሐሳብ ነው እዛ ላይ የታየበት የነበረው ሁለት ደግሞ አምባሳደሩ ሲያደርጉ የነበሩት ጉብኝቶች ታስታውሳለህ ከህወሓት ኃይሎች ጋር ሲገናኙ ነበር በርግጥ እሱ ራሱ ጥያቄ ነው ምክንያቱም በይፋ ህወሓት ከፓርቲነት ተሰርዟል ኮሙኒኬት ማድረግ አችልም እንደ ፓርቲ ነው ደግሞ ያናገሩት በእንትኖች ትዊተሮች ላይ ምናምን አይተከሆነ ከህወሓት እንደ ፓርቲ ነው አናግሮት የመጡት ኦሬዲ ይሄም ትልቅ ስህተት ነው እንደ ስህተት ሄዶዛ ያገኙበት መንገድ ምናምን በጣም ሮንግ ነው which is wrong በጣም ሶ ደግሞ በዚህኛው መንገድ ደግሞ መተው ትላንትና ሲናገሩ የተሰማኝ ሊትራሊ ትግራይ ክልል ላይ ከፍተኛ ሙቀት እንዳለ ፊል አድርገዋል ሙቀት ካለ ደግሞ ምን አለ እሳት የመፈጠሩ ቴንደንሲ ሰፊ ነው ስለዚህ አሁን እሳቸው ኦብዘርቭ ያደረጉትን ነገር ቀጥታ ነው የዘረገፉት ከዛ በኋላ ግን ምናልባትም ንግግሮች ተካሂደው ይሆናል ባክዶር ላይ ያሉ ንግግሮች ይኖራሉ ከዛ በኋላ ነው ይሄንን ማሻሻያ ያደረጉት ግን 100% እዚህ ላይ ማንሳት የሚቻለው የፖለቲካ እሳቤ እንዳለበት በደንብ ታይቶኛል አሪፍ ይወርዲ የተቀየረቻን ነጥብ እናንሳት እኔ እንደኔ አተያየት የመጀመሪያው ሐሳብ የተጣራና መረጃ ያለው ሐሳብ ነው እንደ አሜሪካ ያለ ትልቅ ኤምባሲ እንደዚህ አይነት መረጃ ዝም ብሎ አይወጣም የሆነ ሶርስ አለው የሆነ ቦታ አንድም ሁለትም ትሁን የሆነች መረጃ አለችው ነገር ግን ሁለተኛው መረጃ የወጣበት መንገድ ይሄ የዲፕሎማሲ መሻከር የሚባለው መንገድ ላለማሻከር በሚሄደው በመንገድ ለማለሳለስ የሞከረ ነው ይመስለኝ ይሄንንም ያረጋበት ምክንያት ሚዲያዎቹ የተጠቀሙትን በርካታ ሶሻል ሚዲያዎች ላይ ስንጠቀም ምንድነው ሄድላይን ናቸው አነሱና የፌደራል መንግስቱ ይሄ ነገር ወደ ሌላ እሳቤና ወደ ሌላ ይዘት እንዳይሄድ ራሱ ተሳስቶታል ብሎ ያሰበውን
ራሱ ለማስተካከል የሞከረበት መንገድ ነው ማለት ይሄ ሌላ ፖለቲካ ይዘት ኖሮት በመንግስት ላይ የሚፈጥረው ጫና አለ ይሄ አሜሪካ ኤምባሲ ቆጥቶት እንደዚህ አይነት ነገር የአውሮፓ ህብረትም ሊወቅሰው ነው የአፍሪካ ህብረትም ሌሎችም አካላቶች እንደዚህ አይነት ጥቃት እያደረስክ ነው ብለው እንደ ሶርስ ሊጠቀሙት ስለሚችሉ ይሄኛውን ሶርስ ለመቀነስ በአሜሪካ ኤምባሲ ሐሳቤ እንደኔ ግምት ይሄን ነገር በሌላ ሂደት የተቀየረውን እኮ መመልከት እንችላለን ምንድነው የሚለው የተቀየረው በሀገሪቷ ላይ የሰላም መረጋጋት ለማምጣት መሄድ ያለበት የሰላም መንገድ ነው የትጥቅ ትግልንና ሌሎችን መንገዶችን የኃይል አማራጭን መተው ነው የሚለው ቀጥታውን ስናነበው የኃይል አማራጭን ትቶ ወደ ሰላማዊ ድርድር መምጣት ይቺ ከተነሳችው ሐሳብ ላይ የተቀየረችው ማለት ነው ይሄ ምሳቤ የሀገሪቷን የፖለቲካ ይዘት ወደ ሌላ መንገድ ሌሎች እንዳይጠቀሙበት ከማሰብና ከመመልከት አንፃር ነገሩን ለማርገብ ይመስለኛል እኔ እዚህ ላይ አንድ ነገር ልጨምርበት ብዙ ጊዜ የአሜሪካ ኤምባሲም ሆነ እንደ አሜሪካ እንደ ገቨርንመንትም ስህተት ይሰራል ግን ስህተት ከተሰራ በኋላ ያ ስህተት ላይ ለውጥ ከተደረገ በኋላ ምን ይባላል ብዙ ጊዜ ማስተባበያ ወይ ይሰጣሉ ወይ ደግሞ ይሄንን ያደረግነው በዚህ ምክንያት ነው ብለው ደግሞ ብሪፍ ያደርጋሉ አሁን የአሜሪካ ኤምባሲ ይሄን ነገር ሊያደርግ አልቻለም ይሄን ነገር ላይ ለውጥ አድርጋለሁ ብለው ማላሳወቀም ማስተባበያም አልሰጠበትም ብሪፍም ሊያደርግም አልቻለም ይሄ ነገር ደግሞ ማለት በሌላ ቋንቋ የፖለቲካ እይታው ጡዘቱ ከፍ ያለ ነው ማለት ነው ይሄ ራሱ በነገራችን ላይ አለመግለጽ በራሱ ትርጉሙ በጣም ብዙ ነው የሆነ ነገር ተፈጠረኮ አይ ይሄ ነገር የተፈጠረው በዚህ ነው ትላለ ያና ለማለት ራሱ ትልቅ ችግር ነው ኤርቪን ማሲንጋ እንግዲህ ይሄንን መግለጫ ሲያወጡ ያው በሳቸው ስም ነው የሚወጣው እዛም እንትኑ ላይ እንደተመለከተነው ተመልካቾቻችንም ያዩታል ከስር ይሄንን ኦፊሻሊ የወጣውን መግለጫ በርሳቸው ስም ሲወጣ ቀደም ሲል እንደተባለው በተለይም ደግሞ ወደ ሰሜኑ አካባቢ ብዙ ጉዞዎችን የማድረግ ነገር ከነርሱ ጋር የመነጋገር ነገር ይስተዋል ነበር በይፋ የሚታይ ነገር ነው በጦርነቱ ወቅት እናስታውሳለን የሰሜኑ ጦርነት ላይ የአሜሪካ በተለይም ደግሞ ከዚህ ከደህንነት መሳሪያዎች ጋር ተያይዞ ከኮሙኒኬሽን መሳሪያዎች ጋር ተያይዞ ምን ያህል ድጋፍ እንደነበረ በደንብ ያስተዋልነው ነገር ነው በጣም ያ ክልል እዛ ክልል ላይ ጦርነቱ እንደዛ በጦዘበት ጊዜ ላይ መቀሌ ላይ በነፃነት ሲንቀሳቀሱ የነበሩ ነጮች የተመለከትናቸው ነበሩ እንግዲህ እነርሱም ከየት ነው የሚለውን ያኔ እንዲሁ በይፋ ሲወጡ የነበሩ መረጃዎችን መመልከት እንችላለን እዚህ ላይ በዋናነት የአሜሪካ ኤምባሲ ሶስት ጉዳዮች ላይ ትኩረት አድርጓል አንደኛው የማስጠንቀቂያዎች ሶስት አካላትን በእጅጉ አስጠንቅቋል አንደኛው እንግዲህ በዋናነት ያነሳ ነው የፌደራል መንግስቱን ነው ያስጠነቀቀው በኋላ ላይ ትንሽ ማለሳለስ ነገር አድርጎበታል መግለጫው ላይ ሁለተኛ የፋኖ ኃይልን ነው ያስጠነቀቀው ከዛ ደግሞ የኦኤልኤ ኃይልን ነው ያስጠነቀቀው በእነዚህ ማስጠንቀቂያዎች ውስጥ ወደ ሰላማዊ መንገድ መታችሁ ተደራደሩ የሚል ነገር ነው ያነሳው እንግዲህ ለኛ ግን ጥያቄ ሆኖብን ነበር ተመልካቾቻችን ምናልባት ይሄንን መግለጫ ከተከታተሉት ለምንድን ነው ይሄ ነጥብ ሊቀየር የተፈለገው የሚለውን ይረዳሉ ብለን እናስባለን ይሄን ጉዳይ እንቋጨው አሪፍ ወደ ዋነኛው ጉዳያችን ስንመለስ በዋናነት የምናነሳው እንግዲህ ግንቦት ሲደርስ ግንቦታን ስናነሳ ያው ትምህርት ቤት ትዝ ይለናል አይደል ግንቦት ሲመጣ ግንቦታ ሲደርስ የምናስታውሳቸው እኔ ትዝ ይለኛል በኋላ ላይ የምናነሳው ነገር ይኖራል እንግዲህ የዘንድሮ ግንቦታ እንዴት ነው ነገር የሚለው ነገር ልናነሳ ነው የወደድነው እዛ ወደ ሰሜን ወደ መቀሌ አካባቢ እየሰማናቸው ያሉ ጉዳዮች አሉ ለሐሳብ ሚዲያ በልዩነት የደረሱት መረጃዎች አሉ መቀሌ አካባቢ ላይ እየተደረጉ ያሉ እንቅስቃሴዎች በተለይም ደግሞ ከቲፒኤልኤፍ ጋር ተያይዞ እየተደረጉ ያሉ እንቅስቃሴዎችን እርሱን እናነሳለን እንዴት ነው ነገር የሚለው እናነሳለን ቡና ድድገማችሁ ግዴላችሁ ተመልሰን እንመጣለን አብራችሁን ቆዩ ታስተውስታላችሁ ነው እናንተ ጋር ሌላ ነው እኔ አላልኩም በእውነት ያልደረስኩ እንዴ እኮ አሁን እኮ ነው አሁን በቀደም እኮ ነው ገና ለውጡ ራሱ እኮ ከመጣ 6 አመት ነው ግን በጣም የተማረው በእኛ ያው ግንቦት እንዴት ነበር ግንቦት ያው ትምህርት ቤት ውስጥ እንደዚሁ የግንቦት ያን አስመልክቶ እኮ የሚዘመር መዝሙር የለም እንደዚህ በዓላቶች ወይ ስለ ሀገር የሚዘመር መዝሙር ነው የሚኖር በረከት እውነት ለመናገር ትዘይልኝ ምናልባት የእናንተ ጊዜ አልወጣ ሊሆን ይችላል መዝሙሩ ለውጡም አልመጣም በእርግጠኝነት ይሄን የሚያስታውሱ ተማሪዎች ይኖራሉ
በተለይ ደግሞ ይሄ እኔ አሁን አዲስ አበባ እንግዲህ ብዙ ሰው ያስታውሷል። እኔ እንግዲህ በኋላ እንጠያየቃለን እናንተ እንዴት እንደሆነ። ለማንኛውም የግንቦት 20 ሲደርስ በጣም በደማቅ ነበር የሚከበረው። እጅግ በጣም በደማቅ ሁኔታ ነበር የሚከበረው። እንግዲህ ግንቦት 20 1983 ዓ.ም ዋነኛ የዚህ ክብረ በዓል መነሻ ነው። ዘንድሮ እንግዲህ ያለፉት ዓመታት ላይ በተለይም ደግሞ ከዚህ ከለውጡ በኋላ መቀሌ ላይ ነው በብዛት ሲከበር የነበረው። ያው የህወሓት ዋነኛ አመራሮች ራሳቸውን ወደ መቀሌ ከወሰዱ በኋላ እዛ አካባቢ ነበር ሲከበር የነበረው። ዘንድሮ ታዲያ እንዴት ነው የሚለውን አንዳንድ መረጃዎችን ለማሰባሰብ ሞክረን ነበር። ለሐሳብ ሚዲያም በልዩነት የደረሱ መረጃዎች አሉና እንደው እነዛ መረጃዎች ምን ይላሉ የሚለውን እናንሳ። ያው ህወሓት ከፍተኛ ዝግጅት እያደረገ እንደሆነ ነው እየተናገረ ያለው። መቀሌም ላይ ዝግጅቶች እየተደረጉ እንደሆነ ተመልክተናል። በርግጥ አመራሮቹ ወደ ሌላ ቦታ ሄደዋል። ግን መቀሌ ላይ እና እንደዚሁ አንዳንድ የትግራይ ቦታዎች ላይ ከፍተኛ ዝግጅት እየተደረገ ነው። ጥያቄው ጊዜያዊ አስተዳደሩ 2 ይሄ ባህል 3 አከብራለሁ ያለው ደግሞ ህጋዊ ህልውናውን ያጣው ህወሓት ነው። የፓርቲነት ህልውናውን አጥቷል። መሰባሰብ አይችልም። ለዛውም በፓርቲው ስም መሰባሰብ አይችልም። ስለዚህ ይሄን በማይችልበት ሁኔታ ውስጥ ተደጋጋሚ ስብሰባዎች ሲያደርግ ተመልክተናል በዚህ ሳምንት። በዛ ላይ ደግሞ አሁን ግንቦት 20 በደማቅ ሁኔታ አከብራለሁ ምናልባትም ያጣውን የህዝብ ቅቡልነት ለማግኘት የሚደረግ መፍጨርጨር ነው። በርግጥ እንደምናውቀው ግንቦት 20 ላይ ምን አለ? የግንቦት 20 ታሪክ አለ። ያንን ታሪክ በማስታወስ ድጋሚ ለፖለቲካ ዓላማ ሊጠቀምበት ይችላል። እንደዛም ነው እሳቤ ውስጥ እያስገባ ያለው። ከፍተኛ ዝግጅት እያደረገበት ነው ያለው። ግን አሁን ከባድና ፍትጊያው ሰዓት ላይ ነው። ጊዜያዊ አስተዳደሩ ምናልባት እንደ ትግራይ ሊከበር ይችላል። ጊዜያዊ አስተዳደሩ ሊያከብረው ይችላል። ህወሓት ግን ካከበረው ተሰባስቦ ፕሮግራም ካደረገበት ይህ ከባድ አጠያቂ ጉዳይ ነው ያስባለሁ። ያፊ እንግዲህ ምንድነው ዋናው መጠይቅ እዚህ ይሄንን ጉዳይኛም እንድናነሳ ያደረገን አሁን ክልሉ ያለበት ሁኔታ ይታወቃል። በጣም ከባድ ውጥረት ላይ ነው። ለይቷል ለየለትም የጊዜ አስተዳደሩን ጉዳይ ከዛ ከሰሞኑም እኛ በተረጋጋሚ ያነሳነው ነው የፖለቲካ ፓርቲዎች ከዛ ህወሓት ያደረገ ያለው እንቅስቃሴ ሰሞኑኛ እንቅስቃሴ በዋናነት እየተነሳ ነውና እንደው ክልሉን የክልሉንም ህዝብ በዋናነት እንደው ስክን ያለ ነገር ላይ ነው ብሎ ለማለት ይከብዳል፣ በጣም ይከብዳልና የወርዲ በዚህ ሁኔታ ላይ ክልሉ እንዲህ ባለበት ሁኔታ ላይ ግንቦት 20 ማሰብ እንዴት ይታያል? በኔ አስተያየት ይሄ በጣም ተገቢ ያልሆነ ነው። አንደኛ ህወሓት ህጋዊነቱን አጥቷል ከሌላ እይታ ስናየው። ሁለተኛ ለትግራይ ህዝብ ግንቦት 20 አክብሮ የበዓል ክብረት ሳይሆን የሚያስፈልገው ህዝቡ በጣም ብዙ ጥያቄዎች አሉበት። የተፈናቃዮችን ጉዳይ በየጊዜው የምናነሳው ጉዳይ አለ። ስንት ካምፕ ተፈናቃይ አለ። በጣም በርካታ መሰረተ ልማቶች ያልተመለሱ አሉ ትግራይ ክልል ላይ እንደ ውሃ፣ መብራት ምናምን ያሉ ፋሲሊቲዎች በጣም ጎሏል። ህዝቡን አደባባይ ላይ ሰብስበህ ድላችንን እናክብር፣ ድላችንን እናስብ እኮ የምትለው ለህዝቡ የሆነ ነገር ስታረግለት ነው። ድል የሚከበረው የሆነ ነገር ሲደረግ ነው መቼም። ህወሓት በዚህ መካከል ምን አይነት ውድመቶችን አስከትሎ ዛሬ የትግራይን ህዝብ ሰብስቦ ድሉን እናክብር። የድላቸው መሪ ቃል ምን ይላል? የትግራይ ህዝብ ያሳለፈው ትግል ያገኘው ድል። የትግራይ ህዝብ ምን ድል አግኝቷል? ለትግራይ ህዝብ ምን ጠብ ያለለት ነገር አለ? ከእልቂት፣ ከውድመት፣ ከሞት፣ ከዝርፊያ በስተቀር ህወሓት አሁንም እየሄደበት ያለው መንገድ ልክ አይደለም። ሁለተኛ እንደዚህ አይነት ክብረ በዓሎች ሲከበሩ ቅድም በረከት እንዳነሳው የትግራይ ክልል ጊዜ አስተዳደር ምን ይሰራል? እንደዚህ አይነት ክብረ በዓሎች እኮ መከበር ያለበት ይሄ ስኬታማ ስትሆን ህዝብህ የተመቻቸ ሁኔታ ሲኖረው። ያን ጦርነት እንደ ድል ነው የሚያዩት። የትግራይን ህዝብ ያወደመ ለትግራይ ትልቅ ዕዳና ለትግራይ ህዝብ ትልቅ ሸክም ያመጣለትን ጦርነት እንደ ድል አይተው ማክበር ለትግራይ ህዝብ ምንም አይነት ፋይዳ የሌለውና ምንም የማይጠቅም ከምንም አንፃር ስናየው እኮ ይሄ በዓል ባይከበር ይሻላል። እነሱ እንደሚሉት የህወሓት 50ኛ ዓመት መሙላትን አያይዘን በሰፊው ህዝብ በተሰበሰበበት የህወሓት ቅቡልነት ምን አይነት በህዝብ ዘንድ ምን አይነት ቅቡልነት ስናየው ኦሬዲ ተሸርሽሯል። እዚህ ጋር እኮ ሊገኝ ከተመለከተና የ50ኛ ዓመት የህወሓት ክብረ በዓል ላይ መቀሌ እንደማትነቃነቅ የመቀሌ ስቴዲየም ከጫፍ እስከ ገደፉ እንደማይሞላ እኮ ህዝብ ተለምኖ መጥቶ ትንሽ ቁጥር ያለው ሰራዊት ነው። እንደዚህ አይነት ክብረ በዓሎችን ማድረግ ህዝቡ ሲቀበልህና ለህዝቡ ድል ነው ብሎ ሲያስብ ነው። ሲቀጥል ከመቀሌ እየሸሸ ወደ ሌላ ቦታ እየሄደ ያለ ከሌላ ኃይል ጋር ለትግራይ ህዝብ ጦርነት ለማምጣት እያሰበ ያህል
ድል ለሚያከብርለት የጦርነት ጉሰማ ነው የሚያካሄደው። እንግዲህ በተመቻቸው ጊዜ በተደላደለው ጊዜ እንዲህ አይነት ነገሮችን ማክበር ብርቅ አይደለም። ስናየውም ኖረናል። ላለፉት ከ20 ዓመታት በላይ ስናየው ኖረናል ይሄን ነገር። አሁን በዋናነት ጥያቄ የሚያስነሳው የትግራይም ህዝብ በስፋት እየጠየቀ ያለው የምርስ አሁን እንደተባለው ድግሱ ነው የሚያስፈልገው ወይንስ መረጋጋቱ መስከኑ ነው የሚያስፈልገው እዚህ ላይ የሚለው ነገር በስፋት እየተነሳ ነው። ይሄ ማለት ምንድነው እንግዲህ አሁን ለሶስት ከዚህ በዚህ ሳምንትም እያነሳ ነው አይደለ? ክልል ውስጥ ያለው ፖለቲካዊ ግለት ለሶስት ተከፍሏል። ክፍፍሉ ሶስታዊ ሆኗል። ቀደም ሲል እኛ የምናውቀው በጊዜ አስተዳደሩና በህወሓት መካከል ነበር። አሁን እዚህ ውስጥ ደግሞ ፖለቲካ ፓርቲዎችም ገብተዋል። ፖለቲካ ፓርቲዎችም የራሳቸውን የስበት ህግ ተጠቅመው ህዝቡን የመሳብ አይነት እንቅስቃሴ እያደረጉ ነው። ህወሓት በዚህ በኩል ከኤርትራም አካባቢ ያደረገ ያለውን እንቅስቃሴ እየተመለከትን ነው። እዛው ውስጥም ያለውን እንቅስቃሴ እየተመለከትን ነው። ሽረ ላይ ሰሞኑን የሆነውን ነገር እናስታውሳለን። ጊዜ አስተዳደሩ ደግሞ በተለይ ደግሞ ከአቶ ጌታቸው ረዳ መቀየር በኋላ ያለውን እንቅስቃሴ እየተመለከትን ነው። ሰው ህዝቡ የትኛው ላይ ነው የረገጠው? አሁን በጣም እኮ ይሄ እንትን ማድረግ ነው። ምንድነው የሚባለው አለ የሆነ ቃል ማወዛገብ አይነት ነገር ነው። ህዝቡን በጣም ማወዛገብ ነው። ምክንያቱም በዚህ ጋር ጊዜ አስተዳደሩ ኃላፊነት ተሰጥቶታል፣ የሚሰራቸው ስራዎች አሉ። በዚህ ጋር ደግሞ ህወሓት እኔ ነኝ የክልሉ ጉዳይ የሚመለከተኝ ይላል። በዚህ ጋር ደግሞ ፖለቲካ ፓርቲዎች ህወሓት ማን ስለሆነ ነው የክልሉን እንትን ሞኖፖል አድርጎ የሚኖረው የሚለው ነገር ይነሳል። ይሄ ባለበት ሁኔታ የምርስ ለትግራይ ህዝብ አሁንም ልክ እንደ አለፉት 20 ምናምን ዓመታት ከበሮ የተደለቀ ግንቦት 20 የድል ቀን ብሎ ማክበር ነው የሚበጀው? የተፈናቀሉት ወደ ቤታቸው መመለሳቸው አይበጅም ወይ? መጀመሪያ ክልሉ ላይ ያለው ወጥቶ የመግባት የመስራት ገቢ ማግኘት በየብስም ሆነ በአየር ተጉዞ ስራ የመስራት የመንቀሳቀስ ምን ማለት ነገር መጀመሪያ ሊለይለት አይገባም ወይ? እሱ አይደለ ወይ ለህዝቡ የሚጠቅመው? በትክክልም ደግሞ እንግዲህ ግንቦት 20 ማለት በቃ የድል የ1983ቱ ድል ነው አይደለ? ስለዚህ የድል በዓል ነው ከተባለ ይሄ ድል ለህዝቡ ነው ከተባለ መጀመሪያ ማን ነው መቅደም ያለበት? ከፓርቲው በላይ ህዝቡ መቅደም የለበትም ወይ የሚለው ጉዳይ በሰፊው ነው የሚነሳው። እንደው እንደምን አድርገው ነው ሊያከብሩ ያሰቡት ዘንድሮስ የሚለው ነው በብዙዎች እየተነሳ ያለው። እኛም የምናነሳው እሱ ነው። ያው አንዳንድ ሁኔታዎችን የሚያሳዩት ከዚህ በፊት በዚህ 2 ዓመታቶች 3 ዓመታቶች ውስጥ ግንቦት እንዴት እንደተከበረ ታስታውሳላችሁ። ፈረሶች ራሱ ባንዲራ እስኪቀቡ ድረስ ከፍተኛ የጦር ጉሰማ ልዩ ኃይሎች እንዲሁም የአዳዲስ ኮማንዶች ወጣቶች ትርኢት በማሳየት ነው የተመለከትነው። ከዛ ወዲስ ያሉት በጣም ህወሓት ይሄንን የድል በዓል እየተጠቀመበት የነበረው ለጦርነት ጉሰማ ነው፣ ማነሳሻ ነበር እየተጠቀመበት ያለው። አሁንም ዳግም ያን ነገር ሊደግሞ ያሰበ ይመስለኛል። ምክንያቱም እንደዚህ አይነት ፕሮግራሞችን አስታኮ ታሪካዊ ዳራው የግንቦት 20 ታሪካዊ ዳራ በትግራይ ህዝብ በኩል ምን ያህል ቅቡልነት እንዳለው ያውቃል። ስለዚህ ያንን ደግሞ ተንተርሶ እንደገና ለዳግም ጦርነት ማነሳሻ አድርጎ ይጠቀማል የሚል እምነት አለኝ። እውነታውስ የሚለውን ደግሞ እናንሳ። ትግራይ ውስጥ በይፋ አልወጣም፣ ሲቲ ፋሚንግ አለ፣ የከተማ ውስጥ ድርቅ አለ፣ ችግር አለ። አብዛኛው ህዝብ በድንኳን ነው ተጠልሎ ያለው። ስራ በሰላም ወጥተ መግባት የሚቻልበት ሁኔታ ውስጥ አይደለም። ቅድም ደግሞ እንደተነሳው የህወሓት አለ፣ የጊዜው አስተዳደሩ አለ፣ እንዲሁም አዲሱ ኃይል የኤርትራ መንግስት እጅን በስፋት እየታየበት ያለው ክልሉ በጣም ጭንቀት ውስጥ ነው። እዚህ ላይ ደግሞ የህዝቡን ስሜት በጣም ሲምፕሊ እንደስተዛሬው የታፈነ አይደለም። አሁን ላይ ስትራግል እያደረገ ያለ ነገር ይመስለኛል። በተደጋጋሚ ትግራይ ውስጥ መንግስትን የሚቃወም ሰላማዊ ሰልፎች እያየን ነው። የትኛው መንግስት በፊት መንግስት ሆኖ ሲያስተዳድር የነበረውን ህወሓትን አሁን ህልውናውን ያጣውን፣ ሁለት ደግሞ ጊዜያዊ አስተዳደሩን ራሱ የሚቃወሙ ሰልፎች በተደጋጋሚ እየተመለከትን ያለን። በርግጥ የመታፈን ሂደት ቢኖርም ግን ገንፍሎ ይወጡ ያሉ ስሜቶች ያንን ነው። እውነት ዳግም ይሄ ወርቅ ህዝብ ለዚህ ጦርነት አዲስ ለታሰበው ጦርነት ትግራይን የማዋለድ ሀገር የማድረግ እንቅስቃሴ ላይ ይሳተፋል ተብሎ አይጠበቅም። ግን ህወሓት ይሄንን አጋጣሚ በደንብ አድርጎ ይጠቀምበታል ብዬ አስባለሁ።
አዎ በረከት እንዳነሳው ይሄ የዚህ የድል በዓል እንደ አጋጣሚና ያለችውን አማራጭ ለመጠቀም ያስብበት አንደኛ ህወሓት እዚህ ላይ ትልቅ ፕሮፓጋንዳ መስራት ይችላል እዚህ ህዝብ አደባባይ ላይ ሁሌም እንደሚያደርገው ህወሓት የትግራይ ህዝብ ተጨቁኗል ተበድሏል ይሄ ግፍ ይሄ በደል ደርሶበታል የሚሉትን ፕሮፓጋንዳ በህዝቡ ላይ በሰፊው ይሰራበታል እንደሚሰራም እርግጠኛ ነን ሲሰራበት የኖረ ነገር ነው የህዝብ ተቀባይነት እየተሸረሸረ ስለሆነ በዚህ አጋጣሚ ነው የህዝብና ልብ ማግኘት የሚችለው ሀገር አሁን የተመሰረተችው ይቺ አሁን የቆመችው ሀገር እኛ ግንቦት 20 ባመጣ ነው ድል ነው የሚል ፕሮፓጋንዳ በሰፊው ነው የሚሰራው ሁለተኛ ህወሓት በትግራይ ክልል እያደረገ ያለው እንቅስቃሴ ተደብቆ ያሉ በርካታ ነገሮች አሉ ለምሳሌ ወታደሮችን እያደራጀ ነው እነዚህ ወታደሮችን የሚያሳይበት ትርኢት ይኖራል የሚል ትልቅ ግምት አለኝ ይሄን አጋጣሚ ተጠቅሞ ትግራይ አሁንም ኃይል አላት ትግራይ አቅም አላት እኛ ጦርነት ተዋጋን እንጂ አልቆረቆዝንም አልደከምንም ይሄ ኃይላችን አለ ብሎ ያለውን ያስቀመጠውን ማይል ያሳየን ይችላል ህወሓት አያረግ የሚባል ፓርቲ አይደለም ይሄን አቅሙን ይችን አጋጣሚ ተጠቅሞ ይችን መንገድ ተጠቅሞ እነዚህ ፕሮፓጋንዳዎች የሚሰራ ከሆነ የህዝቡን ተቀባይነት የማግኘት እድሉ ሰፊ ነው ግን እንደማን የሚለውን ደግሞ እናንሳ አሁን በቅርቡ አይደለ እንግዲህ ግንቦት 6 አይደለ የይፋዊ የፓርቲነት ስረዛው የተካሄደው እሺ ስለዚህ የፓርቲነት ህልውን ነው ከተነጠቀ አሁን ዘንድሮ እንደማን ነው የሚያከብረው ጥያቄው እሱ ነው እንደማን ነው የሚያከብረው ነው ጥያቄው ምክንያቱም ምን አለ መሰለ ህወሓት መሰባሰብ የማይችልም በፓርቲውም ስም መንቀሳቀስ አይችልም ግን በነገራችን ላይ እንደማን የሚለውን ደግሞ በግልጽ እናስረግጠው እንደ ህወሓት ነው የሚያከብረው እኮ እንደ ነው አሁን እንደ ህወሓት ስንልበክ የመጀመሪያው ህወሓት አለ ህጋዊ ፍቃድ የነበረው ያው ህዝብ ላይ ያለው ህወሓት አለ በይፋዊ ደግሞ ሰርቲፋይድ የሆነው ህወሓት ነበር አይደለ አሁን እኛ የምናቀው ህዝብ ውስጥ ያለውን ህወሓት ነው በስምም ይሄን ያህል አመት የቆየውን 50 አመት የትግል ታሪክ ያለውን ህወሓት ነው የምናቀው እስከዛሬም ደግሞ ግንቦት 20 ሲከበር የነበረው በሱኛው ህልውና ግራውንድ ነው አይደለ እንደምናስተዋውሰው ስለዚህ አሁን ያ ይሄ ሰርቲፋይድ የሆነበትን ነገር አጥቷል ብለን ካለን እንዴት ነው አሁን ባልከው ሊሆን የሚችለው በጣም ጥሩ ህወሓት እንደ ህወሓት ነው የሚያከብረው የሚለውን ነገር ማሳያዎችን ላንሳ አንደኛ ማሳያዎች ህወሓት ግንቦት 6 ከተሰረዘ በኋላ ምንም አይነት የፖለቲካዊ እንቅስቃሴ ማድረግ አይችልም ግን ምናልባትም እንደኔ ግምት የክልሉ ጊዜያዊ አስተዳደር እውቅና ሰጥቶታል ብዬ አስባለሁ ወይ ደግሞ ከሌላ ሰጥቶታል በተደጋጋሚ በተለያዩ አካባቢዎች ትንሽ ሰው አይደለም አዳራሽ ሙሉ ሰው እየሰበሰቡ ጉባኤ ሲያካሂዱ ነበር ስብሰባዎች ነበሩ ብዙ ዝግጅቶች አይተናል ያ ማለት ህወሓት ህጋዊ እውቅናውን ቢያጣም እሱ በጉልበት በማናለብኝነት እየተንቀሳቀሰ ነው ያለው ያ ደግሞ ማለት ነው እንደው በነገራችን ላይ አንዳንዴ የሆነ ነገር ስትሰራ ደበቅ ትላለህ በቪዲዮ ቀርጾ ነው ሲለቅ የነበረው ጉባኤዎችን የጉባኤ ጥሪዎች የስብሰባ ጥሪዎች በሚዲያ ነው ሲያስነግር የነበረው በየዞኖቹ እየተካሄዱ ነበር ቴንክ ዩ እዛ ላይ ደግሞ እንደገና ስብሰባዎቹ ካለቁ ወደኋላ ቪዲዮዎችን የመልቀቅ ሂደት ነበር ህወሓት ህግ የሚያከብር ድርጅት አይደለም ራሱ ላወጣውም ህግ የሚታዘዝ ድርጅት አይደለም ይህ ማለት ደግሞ ለህግ አለ መገዛት ያን ደግሞ ምን ይላል መጨረሻ ላይ ካስታወስክ 3 ፔጅ ካለቀ በኋላ መጨረሻ ላይ በህጉ መሰረት ህግ አስፈጻሚው እንዲያስፈጽም ያዛል የሚያስፈጽመው ምንድነው ንብረቱን ለዳታ ከፋይ ቀሪውን ለስነ ዜጋ ትምርት እንዲሁም በፓርቲው ስምና አርማ ፊርማ መንቀሳቀስ እንደማይቻል ግልጽ ተደርጓል የህግ ጥሰት ነው ያደረገ ያለው አሁንም ይሄንን አከብራለሁ ብሎ በሶሻል ሚዲያዎቹ ማውጣቱ በራሱ እንደገና ሌላ የህግ ጥሰት ነው ይሄ ደግሞ ከፌደራል መንግስቱ ጋር የሚያጋጫዋል ከጊዜው አስተዳደሩ ምናልባትም ለይስሙላም ቢሆን ሊጋጭበት ይችላል ብዬ አስባለሁ አይ ግን እዚህ ጋር በረከት የኔ ሐሳብ ምን መሰለ ይሄን እውቅና ጊዜው አስተዳደሩ ሰጥቶታል ብዬ ሙሉ ለሙሉ ደመድማለሁ ለምን መሰለ እንደዚህ አይነት ትልቅ ክብረ በዓል ስታዘጋጅ ለምሳሌ አዲስ አበባ ውስጥ እኮ ትልቅ ክብረ በዓል ስታዘጋጅ የአዲስ አበባ ከተማ አስተዳደርን ጠይቃለህ የአዲስ አበባ ፖሊስን ሌሎች አካላትን ጠይቃለህ ህወሓት ይሄንን ፕሮግራም ለማዘጋጀት መቀሌ ላይ እስከዛሬ ፕሮግራም ካሰናዳ የጊዜ አስተዳደሩ ፈቅዶለታል ይሄ ክብረ በዓል የጊዜ አስተዳደሩ እውቅና አለበት ግን ምናልባት እንደው የፕሬዚዳንቱ ታደሰ ወረደ የአባልነታቸው ነገርም
የነባር አባልነታቸው የአንጋፋ አባልነታቸው ነገር ይዟቸው ይሆን? ያ ነገር ነው ይስባቸዋል። ምንድነው ይሄን ክብረ በዓል ሲያከብሩ ጊዜ አስተዳደሩ ለምን ተብሎ ቢጠየቅም ሊመልስ የሚችለው ይሄ ክብረ በዓል የህወሓት ሳይሆን የትግራይ ህዝብ ነው። ያት ሁሌ መሸፈኛቸው የትግራይ ህዝብ ክብረ በዓል ስለሆነ ህወሓት ሳይሆን ይሄንን ክብረ በዓል የሚያከብረው የትግራይ ህዝብ ነው። ፕሮግራሙ በማን እንደሚሰናዳ ማን እንደሚያዘጋጀው ማን እንደሚጠቀምበት እኮ እናውቃለን። ግን የጊዜ አስተዳደሩ ለምን ተብሎ ቢጠየቅ ይሄ ክብረ በዓል የትግራይ ህዝብ ነፃነቱን ያወጀበት ነው፣ ሀገር የሆነበት ነው። ይሄንን ክብረ በዓል የሚከበረው ለትግራይ ህዝብ ነው ብሎ የትግራይን ህዝብ ሁሌም እንደሚጠቀመው እንደ ከቨር ተጠቅሞ ይሄን ክብረ በዓል ጊዜ አስተዳደሩ መሸፈኛ መንገድ ይሰጣል እንጂ እንዳልከውም አቶ ጀነራል ታደሰ ወረደ እኮ ምንም ህወሓት ናቸው ማለት እንችላለን። ይሄ ከውስጣቸው ገና አልወጣም። ምክንያቱም በትግራይ ክልል ለሚደረጉ እንቅስቃሴዎች እስከዛሬ ለምን የሚለውን ጥያቄ ማንሳት ይችሉ ነበር። ይሄን ክብረ በዓልም የፈቀዱት ከራሳቸው ከህወሓትነታቸው የመነጨ ነው ብዬ ገምታለሁ። እንደው እዚሁ ላይ ወደ መቋጫ ሐሳባችንም እንድንመጣ ዮርዲ ምን ትጠብቃለህ? እንደው የዘንድሮው እንደ አምናካቻም ነው እንዳለፉት 20 ምናምን ዓመታት በዛ ልክ መቀሌ ላይ ይከበራል ብለህ ትጠብቃለህ? ህወሓት ፕሮግራሙን ሞቅ ደመቅ ያደርገዋል። ግን ማን ይመጣል የሚለው ጥያቄ ነው። እንደ ምሳሌ መጠቀም የምንችለው መቀሌ ስቴዲየም ላይ 50ኛ ክብረ በዓሉን ሲያከብር ማን ተገኘ? ትርኢት ብቻ ነበር ያየነው። ትርኢቱም ላይ ትልልቅ ፕሮፓጋንዳዎች ነበሩ ተመልክተናል። ይሄንንም ይጠቀምበታል። እንደው ህዝቡ አይገባም ብዬ ገምታለሁ። ግን ባገኛት አጋጣሚ የሚዲያ ሽፋኑን ተጠቅሞ ለህዝቡ ማሰራጨት የሚፈልጋትን ሐሳብ ያሰራጫል። ነገር ግን የትግራይ ህዝብ ዳግመኛ ከህወሓት ጋር አብሮ ሰርቶ እንደገና ትግራይን እንመልሳለን ህወሓት እንደሚያስበው ህወሓት የሚያስበው ትግራይን እንመልሳለን ነው። ግን አሁን የትግራይ ህዝብ የሚያስበው ትግራይ መመለስ ሳይሆን ህወሓት ወደ ጦርነት እየገፋው እንደሆነ ስላወቀ ከህዝቡ ምንም አይነት ቅቡልነት አይኖረውም። እንደው የተመረጡ ህወሓት የሚላቸው የእሱ አመራሮች በሺ ምናምን የሚቆጠሩ አባላቶቹ ምናምን ደጋፊዎቹ ስቴዲየም ገብተው ስቴዲየሙ ሞቅ ደመቅ ያደርጉታል እንጂ በትግራይ ህዝብ ዘንድ እውነትም የትግራይ ህዝብ ይሄን ፕሮግራም ገብቶ ካከበረ በህዝቡ ዘንድም ገና ያልተቀረፈ ትልቅ ችግር አለ ብለን ነው የምናየው። በቂ ህወሓት በደንብ አድርጎ ያከብረዋል። አንድ ሁለት ህዝቡም ይገኛል። ህዝቡ እንዴት ይገኛል? ህወሓት በማስገደድ ነው የሚያምነው። ያስገድዳል። በቃ እናውቀዋለን እኮ በስተዛሬው በ27 ዓመት ፌደራል ላይ ባስተዳደረበት ጊዜ አይተነዋል። አንተን ለማስወጣት ወይ ስኳር ወይ አንድ ነገር አገልግሎት ይከለክላል። አሁን ግን አይችልማ። እንደዛ ለማድረግ እኮ ተመለከትን እኮ በቅርብ ሳምንታት ውስጥ ይችላል። ምክንያቱም ህወሓት አመጽ እየተነሳበት ያለ ፓርቲ ነው። እንደው እዛ ቦታ ላይ ሊገኙ የሚችሉ ደጋፊዎቹ እንበል እንጂ ህዝቡን ገፍተህ ልታመጣው የምትችለው አንደኛ እንደመሸፈኛ የጊዜ አስተዳደሩ ከቨርን ያደርጋል። ሁለተኛ የትግራይ ክልል ወጣት የማን ደጋፊ ነው ስንል የህወሓት ደጋፊነቱ ሙሉ ለሙሉ አጣል። እንዴት ነው ይሄንን ወጣት በምን ታስገድደዋለህ? በምን አይነት ሁኔታ ወደ እዚህ ፕሮግራም ታመጣዋለህ? ይችላል የሚል እምነት ነው ያለኝ። ህወሓት አሁንም አቅሙን አላጣም ማለት የህዝባዊ ህዝብ ውስጥ ያለው ቅቡልነትን ማጣት እንዳለ ሆኖ ዋና የተባሉትን ኃይሉን አላጣም። ምክንያቱም ህወሓት አቅሙን አለማጣቱን ማሳያዎች እኮ ያሳየው ነበር። ተሰርዞ እንዳይሰባሰቡ ማተም እንዳይመቱ የተባሉ ድርጅቶች ተሰባስበው በትልልቅ ሆቴል በትልልቅ ድንኳን ጥለው ይሄንን የሚያክል ጉባኤና ስብሰባዎች ማድረግ ቻሉ ማለት የጊዜው አስተዳደሩ ድጋፍ አለው ማለት ነው። ጊዜው አስተዳደሩ ደግሞ ምን ሲል ነበር ካስታወስክ? ጌታቸው ረዳ ተነስቶ እሳቸው ከመጡ ጀምሮ የኛ ሰው በመቀሌ የሚባል አካሄድ ውስጥ ገብተው ነበር። የኡነታውም ደግሞ የሚያሳየው ጊዜው አስተዳደሩ አክት እያደረገ ያለው እንደ ህወሓት ነው እንጂ እንደ ጊዜው አስተዳደር አይደለም። አሁንም ቢሆን ያሉትን የትኛውንም አማራጮች ተጠቅሞ ህዝቡን አስጨንቆ ሊሰበስባል፣ ክብረ በዓሉን ያከብራል። ግን ኡነታው ምንድነው ስትል ህዝቡ ላይ ግን ቅቡልነት የለውም። ግን እንደስተዛሬዎቹ የተበለጨለጨ ባህል ግን እናያለን፣ ትርኢት እናያለን። ህዝቡ ግን ዳግመኛ ወደ ጦርነት ይገባል፣ ሆብሎ ያጨበጭባል። እንደስተዛሬው ስንቅም ትጥቅም ድጋፍም የሞራልም ይሰጣል የሚል እምነት የለኝም። በዚህ ልክ እንዳልከው እኮ ቅድም ምንድነው አልከ የጊዜ አስተዳደሩ ድጋፍ ካገኘ አልከኝ። ግን የጊዜ አስተዳደሩ ይሄን የማድረግ አቅም አለው? ምክንያቱም ህወሓት ህጋዊነት የለውም። በዚህ ልክ ደግፎ ህዝብን በግዳጅ ሰልፍ ማውጣት የሚችል ከሆነ አይ ዮርዲ እንትን እኮ ነው። አሁን አብዛኞቹ ዞኖች እኮ ካየን እንደውም የጊዜ አስተዳደሩን ድክመት
ምናልባት በቀጣይ ሳምንት በሚኖረን ሐሳብ ዴሊ ላይ የምናነሳው ይሆናል እንጂ የተያዙ በህወሓት ሰዎች የተያዙ እኮ የዞን አስተዳደሮች አሉ። ከተማው ላይም አሁን የተያዙ ቢሮዎች አሉ። በህወሓት ሰዎች እየተመሩ ያሉ ቢሮዎች አሉ። ከዛ ደግሞ ሻገር ብለን ስናስብ በተለይም ደግሞ ከዚህ ከማህተም ጉዳይ ጋር ከህጋዊነት ጉዳይ ጋር ተያይዞ ጊዜ አስተዳደሩ ጋር ያለውና ህወሓት ጋር ያለውን መለየት በጣም ከባድ እስከመሆን ደረጃ ድረስ ደርሷል። ምክንያቱም ታስታውሳላችሁ አቶ ጌታቸው ረዳ ልክ አዲስ አበባ መተው መግለጫ ሊሰጡ ሲሉ እዛ እንትን ላይ የክልል አስተዳደሩ ማህተም ተወስዷል። ጀነራል ታደሰ ወረደ ይሄን ነገር አስመልሷል አላስመልሱም ጥያቄ ውስጥ ነው ያለው። ስለዚህ ምናልባት የማሰባሰብ አቅም ይኖራል የሚል እምነት አለኝ እኔም። ግን ይሄ ክብረ በዓል እኮ የሚከበረው መቀሌ ላይ ነው። አሁንም ህወሓት አቅም ያለው የት ነው? ሌሎች የዞን ከተሞች ላይ ነው። ስብሰባም ሲያደርግ የነበረው እንደነ ሽሬ አይነት ከተሞች። ግን የመቀሌ ወጣት ሰፊውን የሚሸፍነው ወጣት ነው። ይሄ ወጣት አሁንም ህወሓት ይደግፋል አይደግፈውም? ስለዚህ ይሄ ክብረ በዓል መቀሌ ላይ ስለሆነ ያን ያህል የመቀሌ ህዝብ የዚህ ክብረ በዓል ተሳታፊ ይሆናል የሚለው ነገር በእኔ ግምት አይታይም። እስቲ ግንቦት ያው ዛሬ ግንቦት 16 ነው። ቀጣዮቹ ቀናቶች ላይ ያሉት 4 ቀናቶች ላይ የሚፈጠሩት ነገሮች አይተን ደግሞ በሐሳብ ዴላችን ሰዓት ላይ በሰፊው የምናነሳው ይሆናል። በዚሁ እናብቃ። በዚሁ ስናበቃ ግን ዛሬ ተመልካቾቻችን አዲስ ነገር ጋብዘናቸው ነው የምንሄደው። በረከት ስፖርት ላይ እንዴት ነው? የለም አመሰግናለሁ። እኔም እንዳንተ ነኝ። ይሄን ለምንድን ነው ያነሳነው? በረከት ነኝ እናንተ አሁን ስፖርት ላይ ነፃ ነን የለንበትም። የወርዲ ደግሞ በጣም አሪፍ ነው ስፖርት ላይ። ስለዚህ የባልደረባችን አደምን ስለ ስፖርት ጉዳይ እንዲያወሩ ለእነርሱ ቦታውን እንልቀቅላቸውና እኛ እንሂድ። የማናውቀው ጉዳይ ላይ እንዳናወራ። እውነት ነው። መልካም ሰዓት ይሁንላችሁ። እናመሰግናለን። ተመልሰን መጥተናል። ውድ ተመልካቾቻችን እንግዲህ በዛሬ ሐሳብ ዊክሊያችን እንግዲህ ለየት ያለ ጉዳይ ይዘን መጥተናል። በዛሬ ጉዳያችን እንግዲህ ከአደም ጋር ስፖርታዊ ጉዳዮች ልናወራ መጥተናል። አደም እንዴት ቆየህ? እንኳን ደህና ቆየኝ። እንግዲህ በዛሬው ስፖርታዊ መረጃዎች እንግዲህ ልታደርሰን መጥተሃልና ከሀገር ውስጥና ከባህር ማዶ በርከት ያሉ መረጃዎችን ይዘህልን እንደመጣህ እንገምታለን። አመሰግናለሁ ዮርዳኖስ። ከባህር ማዶ ከሀገር ውስጥና ከባህር ማዶ በዛሬው ዕለት የሚከናወኑ የፕሪሚየር ሊግ ጨዋታዎች አሉ። እንዲሁም ደግሞ ከባህር ማዶ የተከናወኑና እንዲሁም ደግሞ ወደፊት የሚከናወኑትን ክንውኖች ለተመልካቾቻችን እናደርሳለን። ዛሬ የኢትዮጵያ ፕሪሚየር ሊግ ይከናወናል። እየተከናወነ የሚገኝም ጨዋታ አለ። 3 ሰዓት ተኩል ላይ የጀመረ ድሬዳዋ ከተማ ከባህር ዳር ከተማ የጀመሩት ጨዋታ አለ። ድሬዳዋ ከተማ 2-1 እየመራ ይገኛል። የድሬዳዋ ከተማን ግቦች አቤል አሰፋና አስራት ቱንጆ ናቸው ማስቆጠር የቻሉት። እንዲሁም ደግሞ የባህር ዳር ከተማ ሙጂብ ቃሲም ነው ግቡን ማስቆጠር የቻለው። 9 ሰዓት ላይ የኢትዮጵያ ፕሪሚየር ሊግ ቀጥሎ ይከናወናል። ቅዱስ ጊዮርጊስ ከሲዳማ ቡና ነው ጨዋታቸው የሚያደርጉት። እንዲሁም ደግሞ 12 ሰዓት ላይ ሀዲያ ሆሳና ከኢትዮ ኤሌክትሪክ ጋር ነው ጨዋታቸው የሚያደርጉት። የኢትዮጵያ ፕሪሚየር ሊግ በጣም አጓጊ ሆኗል። ሊጉን እየመራ የሚገኘው መድን ነው። የኢትዮጵያ መድን እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። የኢትዮጵያ ፕሪሚየር ሊግ ሲጀምር ጥሩ የሚባል እንቅስቃሴ አልነበረም ሲያደርግ የነበረው። አሰልጣኝ ገብረመድህን ኃይሌ የኢትዮጵያ ብሔራዊ ቡድን አሰልጣኝ እንደነበረ እናውቃለን። እና የኢትዮጵያ መድንም እንዲሁም ደግሞ የኢትዮጵያ ብሔራዊ ቡድንም ይዞ ያሰለጥን ስለነበረ በጣም ከባድ ሆኖበት ነበረ። ነገር ግን አሁን ከኢትዮጵያ ብሔራዊ ቡድን ጋር መለያየቱ እናስታውሳለን። ምክንያቱም የኢትዮጵያ ብሔራዊ ቡድን ሞሮኮ ለምታስተናግደው የ2025 የአፍሪካ ዋንጫ ማሳለፍ ስላልቻለ አሰልጣኝ ገብረመድህን ኃይሌ ከኢትዮጵያ ብሔራዊ ቡድን ጋር እንደተለያየ እናስታውሳለን። አሁን ግን ሙሉ ትኩረቱን ወደ ኢትዮጵያ ፕሪሚየር ሊግ እና ወደ ክለቡ በማድረጉ የኢትዮጵያ ፕሪሚየር ሊግን ክለቡ እየመራ ይገኛል። በ60 ነጥብ ነው ክለቡ የኢትዮጵያ ፕሪሚየር ሊግን እየመራ የሚገኘው። ኢትዮጵያ ቡና ነው 54 ነጥብ ይዞ በ6 ነጥብ አንሶ ሁለተኛ ላይ የሚገኘው። ባህር ዳር ከተማ 48 ነጥብ አለው ሶስተኛ ላይ። እንዲሁም ደግሞ ሲዳማ ቡና በ43 ነጥብ አራተኛ። መቻል የአሰልጣኝ ገብረ ክርስቶስ ቢራራ ቡድን በ42 ነጥብ አምስተኛ ደረጃ የሚገኙ። መቻል እንደምናስታውሰው የኢትዮጵያ ፕሪሚየር ሊግ ሲጀምር ለተከታታይ ሳምንታት የኢትዮጵያ ፕሪሚየር ሊግን ሲመራ ነበረ። ነገር ግን አሁን በተከታታይ በጣላቸው ነጥብ ምክንያት ወደ 5ኛ ደረጃ ላይ ወርዷል። የኢትዮጵያ ፕሪሚየር ሊግ እነዚህን ይመስላሉ። ዛሬ 31ኛ መርሃ ግብር ነው የሚከናወነው። ወደ ውጭ መረጃዎቻችን ስናልፍ በሳምንቱ አጋማሽ በጣም በርካታ ዜናዎች ስንሰማ ነበረ። በርካታ ያልጠበቅናቸው እውነቶችም ሲከሰቱ ነበሩ። ከነዚህ ውስጥ መካከል አንዱ ከ17 ዓመታት በኋላ የዩሮፓ ሊግ ዋንጫ ያነሳው ቶተንሃም ሆትስፐር እናገኛለን። እንዲሁም ደግሞ በጣሊያን ኮፓ ኢታሊያ ከ51 ዓመታት በኋላ ቦሎኛ የኮፓ ኢጣሊያን ዋንጫ ማሳካቱን እናስታውሳለን። እንዲሁም ደግሞ ሃሪኬን ዋንጫ ያሳካበትን እናስታውሳለን። እና እነዚህ ሁነቶች የተከናወኑበት ነበረ። ምን ተመለከትክ አንተ የዩሮፓ ሊግን ሁነት? ዘንድሮ እግር ኳስ ፍትሃዊ ሆናለች ብለን ለመመልከት እንችላለን።
በርካታ ክለቦችን እናንሳ። ኒውካስትል ዩናይትድ ከበርካታ ዓመታት በኋላ ዋንጫ ያነሳበት ዓመት ነው። ቶተንሃም ሆትስፐር እንደዚሁ በጣም ተጠብቆ ነበረ ማንቸስተር ዩናይትድ፣ ነገር ግን አልተሳካለትም። ቶተንሃም ሆትስፐር አሳክቷልና እንደዚሁም በሌሎች የአውሮፓ ሊጎች ላይ ዘንድሮ እግር ኳስ ፍትሃዊ የተባለችበት ዓመትን አሳለፍንና ጥሩ ነበር የተመለከትኩት በልይታ። በባለፈው ሳምንት ቅዳሜ ዕለት ሲመስለኝ ቀኑን ባልሳሳትም ክሪስታል ፓላስ ከማንቸስተር ሲቲ በካራባኦ የኤፍኤ ካፕ ጨዋታ አድርገው ነበርና በዛ ጨዋታ ላይ ክሪስታል ፓላስ የመጀመሪያ ዋንጫውን ማሳካት ችሏል። የመጀመሪያ ዋንጫውን ነበር ማሳካት የቻለው። እንዲሁም ደግሞ ቀደም እንደጠቀስነው ቶተንሃም ሆትስፐር በዩሮፓ ሊግ ማንቸስተር ዩናይትድን አሸንፎ ከ17 ዓመታት በኋላ የዩሮፓ ሊግ ዋንጫ ማሳካት ችሏል። እንዲሁም ደግሞ ሰን ከ32 ዓመታት በኋላ የመጀመሪያ ዋንጫውን ነበር ማሳካት የቻለው። ቀደም እንደጠቀስነው ቦሎኛ በኮፓ ኢታሊያ ከ51 ዓመታት በኋላ ነው ዋንጫ ማሳካት የቻለው። ኤሲ ሚላንን 1-0 አሸንፎ ኒውካስትል ቅድም አንተም እንዳነሳው ኒውካስትል ዩናይትድ ከ70 ዓመታት በኋላ ነበረ የካራባኦ ካፕ ዋንጫን ሊቨርፑልን አሸንፎ ማሳካት የቻለው። ሃሪኬንም ወደ ጀርመን ቡንደስሊጋ አቅንቶ የቡንደስሊጋ ዋንጫ ማሳካት ይችላል። ሃሪኬን ባይዘው በጣም ሃሪኬን በነገራችን ላይ በጣም እድለኛ ያልሆነ ተጫዋች ነው። ምክንያቱም ሌጀንድ በሆነበት ክለብ ላይ ዋንጫ ባለማግኘቱ ወደ ባየር ሙኒክ ሄዶ ነበር። ባየር ሙኒክም ሄዶ በገባበት ዓመት የሊጉን ዋንጫ ማሳካት አልቻለም ነበር። ነገር ግን ዘንድሮ ማሳካት ይችላል። እሱ ዘንድሮ ዋንጫውን ቢያሳካም ክለቡ እዚህ ደግሞ የዩሮፓ ሊግ ዋንጫን ማሳካት ይችላልና ሃሪኬን በጣም እድለኛ እንዳልሆነ ተመልክተንበታል። ትናንትና የተደረገ የጣሊያን ሴሪያን ጨዋታ ነበረ። ናፖሊ የጣሊያን ሴሪያ አሸናፊ ሆኗል። እንዲሁም ደግሞ ስኮት ማክቶሚናይ ከማንቸስተር ዩናይትድ ጋር ተለያይቶ ነገር ግን በናፖሊ ቤት ያሁኑ ማራዶና ሆኖላቸዋል ማለት ይቻላል። በጣም የናፖሊ የኔፕልስ ደጋፊዎች በጣም ሲዘምሩለት ተመልክተናልና ስኮት ማክቶሚናይ የናፖሊ አሁን ያሁኑ ማራዶና ሆኖላቸዋልና ጥሩ እንቅስቃሴ እያደረገ ነው። ትናንትና በጣሊያን ሴሪያ ካግላሪን 2-0 አሸንፈው የጣሊያን ሴሪያ አሸናፊ ማድረግ ችሏል። ክለቡን የሚገርም ግብ ማስቆጠር ችሎ ነበር። ኳስ ተመልክተን ነበር። የሚያምር ጎል ነበር። ጥሩ ጎል ነበር ማስቆጠር የቻለው። በባለፈው ሳምንት ማረጋገጥ ይችሉ ነበር እንትኖች ናፖሊዎች፣ ነገር ግን ከፓርማ ጋር 0-0 በመለያየታቸው ምክንያት ይህን የሴሪያ ዋንጫ ማሳካት አልቻሉም። ተከታዩ ኢንተር ሚላን ራሱ በባለፈው ሳምንት ከላዚዮ ጋር 2-2 በመለያየቱ ምክንያት የጣሊያን ሴሪያ እንዳያሳካ ማድረግ ችሎ ነበር። በባለፈው ሳምንት ይህንን እድል ማሳካት ይችል ነበር። ምክንያቱም መሪው ናፖሊ ነጥብ በመጣሉ ምክንያት ያንን ጨዋታ ቢያሸንፍ ኖሮ የናፖሊን ጨዋታ ተመልክቶ ነበር ወደ ሜዳ የገባው። ነገር ግን ይህንን ነገር ማድረግ ይህንን እድል ባለመጠቀሙ ትላንትና ዋጋ ከፍሏል። ናፖሊ በአንቶኒ ኮንቴ ስር የጣሊያን ሴሪያ ሻምፒዮን መሆን ይችላል። አንቶኒ ኮንቴ ከጁቬንቱስ ጋር 3 ጊዜ የጣሊያን ሴሪያ ማሸነፍ ችሏል። እንዲሁም ደግሞ ከናፖሊ ጋር 1 ጊዜ የጣሊያን ሴሪያ ማሸነፍ ችሏልና ጥሩ እንቅስቃሴ ነው፣ ጥሩ የውድድር ዓመት ነው ማሳለፍ የቻሉት አንቶኒ ኮንቴ። ሌላኛው በዘንድሮ የውድድር ዓመት ትላልቅ ተጫዋቾች ከአውሮፓ ከክለቦቻቸው ጋር እየተለያዩ ናቸው። ከሰሞኑ ከሰማናቸው ትላልቅ መረጃዎች መካከል አንደኛው የማንቸስተር ሲቲው ተጫዋች ኬቪን ደብሩይና ከማንቸስተር ሲቲ ከ11 ዓመታት ቆይታ በኋላ ከክለቡ ጋር እንደሚለያይ ተረጋግጧል። ይህ ተጫዋች ወደ ሜጀር ሊግ ሶከር ወደ ሳውዲ አረቢያ አሊያም ደግሞ ወደ ናፖሊ ጣሊያን ሴሪያ ሊያመራ ይችላል እየተባለ ይገኛል። ይህ ተጫዋች ከክለቡ ጋር በርካታ ዋንጫዎችን ማሳካት ችሏል። የ6 የፕሪሚየር ሊግ ዋንጫ፣ 2 የኤፍኤ ካፕ፣ 5 የካራባኦ ካፕ እና 2 የኮሚሽን ዋንጫዎችን ከማንቸስተር ሲቲ ጋር ማሳካት ችሎ ነበር። ይህ ተጫዋች ከማንቸስተር ሲቲ በዘንድሮው የውድድር ዓመት እንደሚለቅ ተመልክተናል። ሌላኛው ተጫዋች ደግሞ ሉካ ሞድሪች ነው። ሉካ ሞድሪች በ2012 ከቶተናም ወደ ሪያል ማድሪድ ካቀና በኋላ ከ13 ዓመታት በኋላ ከሪያል ማድሪድ ጋር እንደሚለያይ ታውቋል። ሌላኛው ወደ ቡንደስሊጋ ስናመራ ደግሞ ቶማስ ሙለር ነው። ይህ ተጫዋች በ2008 ነበረ ለባየር ሙኒክ መፈረም የቻለውን 17 ዓመታት ቆይታን አድርጎ ነበረ። ከክለቡ ጋር በርካታ ዋንጫዎችን አሳክቷል። የዴፍ ፖካል፣ የጀርመን ቡንደስሊጋ እና ሌሎችም ክብሮችን ማሳካት የቻለ ተጫዋች ነው። ይህ ተጫዋች ከ17 ዓመታት ቆይታ በኋላ በዘንድሮው የውድድር ዓመት ከክለቡ ጋር እንደሚለያይ ተረጋግጧል። ከነዚህ ተጫዋቾች ደግሞ አስቀድመው የሌስተር ሲቲው ተጫዋች ጄሚ ቫርዲ ከ13 ዓመታት ቆይታ በኋላ ከሌስተር ሲቲ ጋር እንደሚለያይ መረጋገጡ እናውቃለን። በዘንድሮው የውድድር ዓመት በርካታ ተጫዋቾች እዚህ የጠቀስናቸው የረሳናቸውም ከክለባቸው ጋር እየተለያዩ እንደሆነ እናውቃለን። በቅርቡ ራሱ አሁን የሊቨርፑሉ ተጫዋች አሌክሳንደር አርኖልድ ከሊቨርፑል ጋር ሊለያይ ይችላል እየተባለ የሚገኝ ወሬ ያለና ይህ ተጫዋች ቀጣይ ማረፊያው ሪያል ማድሪድ ሊሆን ይችላል እየተባለ ይገኛል። እነዚህ ተጫዋቾች እንግዲህ በዘንድሮው የውድድር ዓመት ከክለባቸው ጋር ተለያይቷል። ዛሬ የአውሮፓ ሻምፒዮንስ ሊግ የሴቶች የፍጻሜ ጨዋታ ይደረጋል። አርሰናል ከባርሴሎና ነው ጨዋታቸው የሚያደርጉት። ባርሴሎና ቼልሲን ጥሎ ነው ለዚህኛው ለፍጻሜ ጨዋታ መድረስ የቻለው። አርሰናል ደግሞ ሊዮንን ነበር ጥሎ ወደዚህኛው ጨዋታ ማለፍ የቻለው። አርሰናሎች በዘንድሮው የውድድር ዓመት በወንዶች
የአውሮፓ ሻምፒዮንስ ሊግን ዋንጫ ያነሳሉ ተብሎ ተጠብቆ ነበር። ነገር ግን በፓሪስ ሴን ጀርመን ተሸንፈው የአውሮፓ ሻምፒዮንስ ሊግን ዋንጫ ሳያሳኩ ቀርተዋል። አሁን በሴቶቹ እድል ይቀናቸዋል ወይ የሚለውን ጉዳይ ዛሬ ምሽት የምንመለከተው ይሆናል። ዮርዳኖስ የስፖርት መረጃዎቻችን እነዚህን ይመስሉ ነበር። አደም ላደረሰን የስፖርታዊ መረጃዎች እንግዲህ በሀሳብ ዊክሊ አመሰግናለሁ። ውድ ሀሳብ ሚዲያ ቤተሰቦቻችን የዛሬው የሀሳብ ዊክሊ መረጃዎቻችንን እነዚህ ይመስሉ ነበረ። በአዲስ ይዘትና ለየት ባለ ሁኔታ እንግዲህ ስፖርታዊ መረጃዎችን ከባልደረባችን አደም ያሲን ጋር በመሆን ይዘንላችሁ መጥተናል። ባነሳናቸው በሳምንቱ ሀሳቦች ላይ ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥኑ ላይ አስቀምጡልን። እኛን ይጠቅመናል፣ ይገነባናል የምትሉትን የእናንተን አስተያየት እንድታስቀምጡልን እየጋበዝን ለሳምንቱ የነበረን የሀሳብ ዊክሊ መረጃዎቻችን እነዚህን ይመስሉ ነበረ። ቸር ጊዜ